አዎ ለምን እንደፈለኩት ታውቃለህ? እሱን ነገር እዛ ተሄዳ ምን እንደምታረግ ማወቅ ስለምፈልግ ይቻላል። አይወልቅም እኮ ወደ ጎና ልጅ እንደዚህ ያለ ካጄ እየወለቀ አይደለም። እንዴት ነው ማይወልቀው? እስቲ መሄድ አለመሄድ እኔ ውስጥ ወይ ቆይ በጣም ግራ የሚገባኝ ነገር በመሀል እቺ ሴትዮ የትኛው ዓለም ላይ ነው የምትሄደው? አንድ ቀን መከተል አለብን ማለት አቃለው ጥፍት ብላ ነው የምትሄደው። አይቶ እንደሚከተል ሰው ካን እንችላለን ግን መከተል አላቅም። እኔ ወይ የሷን መንፈስ ውስጥ ገብተን ምናምን ተከትለን የት እንደምትሄድ ማወቅ ጓጓው። ለምን ሁሉ ነገሯን ግፍ አድርጋ ነው ጥላ የምትሄደው ሲመስለኝ። ራቁቷን ነው ራሱ የምትሄድ የሚመስለኝ። ልብሷንም ምንም ሳትይዝ አይደለም። ልጅን ይዛ መሄድ አለ አይደል? ልጅን ይዛ መሄድ አለ። ለምሳሌ በቃ አሁን እኮ እኛ መከተል የምንችለው ዓለም ቢሆን ተከትለን ምን እንደምታረግ ተልኳ ምን እንደሚሆን ሲጀመር ቀጥሎ ደግሞ ምን እንደሚመጣብን እናቅ ነበር። አሁን እኮ እሷን የሚመስለኝ ትእዛዝ ትቀበላለች። እና እኔ አሁን በጣም ግራ የሚገባኝ የሚጨነቅበትም ነገር በቃ እዛ ሄዳ የምትቀበላቸው ትእዛዛቶች ነው እዚህ መታ የምታገብር። ድንጋዩ ለጅባቸው ወለደች፣ እንደዚህ አድርጋቸው፣ እሙን አሳበደች፣ ሳሚን እንትን አድርጊው፣ አንተን ሽባ ፓራላይዝ፣ እያንዳንዱ ነገር እየመጣች በሚሰጣት ትእዛዝ መሰረት ተፈጽምብናለች። እና እኔ የእሷን ዓለም መቆጣጠር ብንችል ስትሄድ አብረናት መብረር ብንችል። ወይኔ ፍቅር እንደዛ የሚባል እኮ ነገር የለም። እሷ ሰይጣን ነው ስራዋ። ሰይጣን አዎ ለምን እንደፈለኩት ታውቃለህ? እሱን ነገር እዛ ተሄዳ ምን እንደምታረግ ማወቅ ስለምፈልግ። ሲቀጥል ደግሞ ቀጣይ እንዲያርጋቸው ተብሎ ስትመጣ ቀድመን እንዘጋጅበታለን፣ ለጥቃት አንጋለጥ። ያን ማረግ እንችላለን እኮ። እንዴት ነው ማረግ እንችላለን? አስቡ፣ ጭንቅላታችሁን አሰሩ። ወይም የሚያክሰው ካለ አምጡ። መጸለይ፣ ጸበል መግባት፣ ይሄ ቤት ርግፍ አርጎ መተው ያለን አማራጭ ይሄ ነው እንጂ ሌላ ምንም። ሰው ግርግዳ ውስጥ በግርግዳ ታጥሮ በር ዘግቶ እየኖረ እንኳን ለመውጣትና ለመግባት ካልከበዳት በምን ልትይዛት ይችላል? እንዳትገባ ቤታችን አስብ። ኢማጂን ቤት መልቀቅም እኮ አለ እኮ። ግን ቤት ለቀንም ራሱ ትመጣለች እዛ ቦታ ላይ። አሁን ግን ይኸውልህ ስማ፣ አንድ ነገር ሄዳለች። ከሄደች ነው በቃ። ማርፊ የጠፋብህ ነው የምታስመስለው አንዳንድ ያጠረው እና መንፈስ እኮ ነች። ከላይ ትግባ ከታች ትግባ በምን ይታወቃል? በፈለጋ ሰዓት አሁንም ልትመጣ ትችላለች እያወራን፣ ግን አሁን የለችም ነው። እሷ በሌለችበት ሰዓት ደግሞ እኛ መፍትሄ ማይረባ መፍትሄም ቢሆን እያመጣል። ማይረባ በላይ አይደለም ፍቅር ማሰብ ያለብን ትክክለኛ ሊሆን ይችላል ብለን ታስበው ነገር ነው መፍጠር። ጠቃሚ የሆነ አንድ አሪፍ መፍትሄ እንፈልግ። እኔ አንድ ሀሳብ አለ። ይሄ እርግማን እዚህ ድንጋይ ላይ ያለ ነው። ለዛ ነው የተንገበገበችው ትላንትና። ታውቃለህ እዛ ደርሳ ስትመጣ አይደለም እኛ የሚታየን ድንጋይ ነው፣ ግን ለጊዜው ስሙን ድንጋይ ብለን እናውረው ምንም ይሁን። አዎ። እና የሚገርም ነገር ትላንትና እንደዛ ተሯሩጣ ምናምን ተቀብላ በቃ ለምን ልጄን ምናምን ብላ እንደዛ ያን ሁሉ ነገር ስታረግ የነበረው የደምጡት እንደሚጠባ ምናምን የነገረችን እና ደግሞ የት ሄደሽ ነበረ ስንላት ታስታውሳለህ? ምንድን ነው ያለችው? እንኳን ደስ ያለሽ ሊሉኝ ጠርተውኝ፣ እንኳን ወለድሽ ሊሉኝ፣ እንኳን ማርያም ማረችሽ ሊሉኝ። ያ ነገር ይሁን እንጂ እንኳን ማርያም ማረችሽ ሊሉኝ ማለት ማርያም ማረችሽ ለሚለው ቃላት መጠቀም ይቅርታ። ለምን እነሱ እንደዛ ይባባል? እንኳን ወለድሽ ሊሏት ጠርቷት ነበር አይደል? ስለዚህ ይሄ በጣም ነው ድግስ ነበረ። የት ነው ድግሱ? መናፍስቶቹ ጋር። ለምን ይሄ ነገር ጠቃሚ እንደሆነ ነው የሚሰማኝ እኔ። ድንጋዩ ለማን ነው ጠቃሚ? እኛን ለማጥቃት እኛን ለማጥፋት በጣም ጠቃሚ ነው። ለሷ በጣም በህይወቷ ትልቅ ጥቅም ይሰጣታል። ስለዚህ ይህንን ነገር እንዴት አድርገን እናጥፋ? ይኸውልህ
ከስክሱት የሚል ነገር በድንጋይ ከስክሰው ወይ በመዶሻ አድርጉት ምናምን የሚል ነገር ቪዲዮ ተለቆ ነበር። ኮሜንት ላይ ምንድነው ሲያሉ እንደዛ ከምታረጉ ይልቅ ይሄ መተት ስራ ስለሆነ ውሃ ውስጥ ንከሩት። መተት ብዙ ጊዜ ውሃ ውስጥ ሲገባ ሰው ደግሞ ውሃ ነው። እኔ ራሱ አብዛኛውን ጊዜ የሆኑ ጎረቤቶች ጋር ልጅ ያለውና መተት ምናምን ይሰራባቸዋል። በጣም ነው የሚቀኑባቸው በጣም ስለሚዋደዱና ከዛ ቤታቸው የሆነ ነገር ያፈሳሉ ምናምን አለ የሆነ ይረጩባቸዋል የሆነ ቆሻሻ ነገር ያስቀምጡባቸዋል። ቀድሞ ወተት ነው ውሃ ነው የሚያርከፈክፉት። እሺ አንድ ደግሞ ልንገር ውሃ በተፈጥሮ እሳት ያጠፋል። ብዙ ነገር ያረክሳል። እሳት ያጠፋል። ውሃ ጸበል ነው። ውሃ ሌላስ አንተ በጣም ተናዳል ሰው ልገሉላ ይሄድ ሊሆን ይችላል። ተበሳጭታ ማለት እስቲ አንድ ብርጭቆ ውሃ ያጋናል። ሌላስ ውሃውን ቁጭ አድርገው ሰው አምተ ብትጠጣ መርዝ ይሆንባል የሚባል ነገር አለ። እውነት ማለት ነው። ሰው ሲያስታርቁ ትላልቅ ሰዎች ምንም ይረጩት ውሃ እንትን ላይ ያረጉ ኧረ ስንት ነገር አለ። ውሃ የሰላም ምልክት ነው። ውሃ የጤና ምልክት ነው። ውሃ መጥፎ ነገሮችን ያጠፋል እና ውሃም በዛው ልክ እንዳያያዙ ነው። ያጥብልሃል፣ ንጹህ ያረጋል። ውሃ እኮ በቃ በህይወት በጣም ጥቅም ነው ያለው። ግን እኛ አንዳንዴ ማረግ ያለብን ምንድነው በባልዲ እንሙላ ከዚያ ያንን በእንትን በመዘፍዘፊያ አድርገን ውሃ እንሙላና ውሃውን እናርግበትና እዛ ውሃ ውስጥ ያን ድንጋዩን አምጥተን ድንጋይ ነው ግን እሷ ልጅ ብላ የምታስበውን ነገር አምጥተን እንንከረው። ከዛ በኋላ የሚፈጠረውን ነገር ተስማማ። ውሃ ብዙ ነገር ስለሚቀይር ወይ ደግሞ ገና ሲነከር የሚጮኸው እንቁራሪቶች ሊወጡና ከወጡልን ጭፍልቅ አድርገን መግደል በምንነክረው ሰዓት ድግምቱ እኛ እዛ ድንጋይ ላይ በእኛ ነገር ከተሰራ እኛን ሊያጠቃል ይችላል። በእናትህ አንተ የምታስበው አንድ ነገር ልንገርህ። ያ ነገር መተት ነው። ቆይ ያ ነገር መተት ነው ከሆነ እኮ ነው። ያ ነገር መተት ነው። ያ ነገር ድግምት ነው አይደለ? ያ ድግምት ውሃ ውስጥ በሚነከርበት ሰዓት እኛ ነፃ እንወጣለን። መተቱ ይጠፋል። አቅሙ ሁሉ ነገር እዛ ላይ ያለው ነገር ይጠፋል ማለት ነው። ስለዚህ ጊዜ ማቃጠል አያስፈልግም። ሴትዮዋ ሳትመጣ ምናምን ነገር ቶሎ ብለን እንበለው እንንከረው አይሻል? እንከር ነው በቃ ነው ወራምጣ ቆይ እና ፍቅር ውሃ ላምጣኔ መጀመሪያ ይሄን ነገር ነው ዞርቤ ነው ህፃን ብላ ያስቀምጠችው። ቆይ ቢያንስ መተቱን እንትን ብለን ማለት ነው። መተቱን ከላዩ ላይ አጥፍተን እንደዚህ ውሃ ውስጥ ከነከርነው በኋላ ከዛ በኋላ ሴትዮዋ ማለት ነው ስትመጣ ከቦታው እንዳትጠጣ ጠቅልለን እናስቀምጥላታለን። ከዛ ድንጋይ ነው የሚሆነው ማለት ነው። መተቱ ኦሬዲ ከላዩ ላይ ሄዷል። እሱ ውስጥ ይሻላል። አስቀምጪው መጣው ምን ልታረግበት ሌላ የሚያመጣው ነገር ካለ ካስገባን በኋላ ከላይም ከታችም ቄጦንም ከላይም ከጭንቅላቱም በኩል እንትንላለን። እትብቱን እንዴት ነው ያወጣ አይተሻላ? በቃ ስለዚህ ቂጡንና ጭንቅላቱን መለየት መቻል አለብሽ። እስቲ ለይልኝ። በዚህ በኩል ቂጡ ነው፣ በዛ በኩል ጭንቅላቱ። ቂጥና ጭንቅላቱ እዚህ ጋር አስፈላጊ አይደለም። እሺ ምን ልታረገው ነው አንተ? ቂጥና ጭንቅላቱን ልታስተኛው ነው እንደፈለክ። በቃ እሺ ምንም ይሁን በቂጡ ይሁን በአፉ ምን አገባን እኛ እንጨምረው። ማንም ይጨምረው ችግር የለም። እኔ አልፈራም። አሁን እኔ በጣም ብዙ ድፍረቶችን ተጎናጽፌያለሁ። ብዙ ነገሮች ነው የደረሰብኝ። ተቀጥቅጬ ድንጋይ ሆኛለሁ። በቃ አልፈራም እና ምንም የሚያስፈራ ነገር የለም። ዝም ብላ አንስቼ መክተት ነው። ምንም በቃ ሰው አንዳንዴ መከራ ሲበዛበት ድንጋይ እኮ ነው ይሄ እኮ ምንም የሚያስፈራ ነገር የለም። መከራ ሲበዛበት ብዙ ነገር ሲበዛበት እኮ ጠንካራ ነው የሚሆነው አይደል እንዴ? ልክ ነው። ስለዚህ መቅዘንና መፍራት ምናምን አያስፈልግም። ምንድን ነው አሁን ያየነው የሰማነው?
ተሰምቷችሁ ነው ለእናንተም? እኔ አልሰማሁም። እንዴት ነው ማሰብ? ጆሮሽ አይሰማም እንዴ? ስነካው አሁን ጮኸ። አልፈራም ነበር ብዬ ቅድም እኮ እንደዚህ አልነበረም። ምንም አይጮህም ነበር እኮ። ንክሰት ባክና ለሁለቱም ቢሆን አንተ ከተው እሱ ወይ እሷ ትክተተው። እሷ አያያዙን ትችልበታለች። ህፃን ከዚህ በፊት ወልደሽ የለ እንደ አያያዙን እንዴት ነው የሚያዝ? ገና እኮ ድንጋይ እኮ ገላ አላጠም እኔ። እሺ ዞር ብሎ እናት እኮ እሺ ሲነካ እየተጮኸ ነው። ግን ምንም ይጩ በቃ ምንም አያመጣም። ይጩ በግዳጅውና አንፍራ። ይጩ በቃ በግዳጅውና አንተም በይ በቃ ጨምር። እየጮኸ ነው ጨምር። አይወልቅም እኮ ከእጄ ወደ ጎን አድርጊ። እንደዚህ አድርጊ። ከእጄ እየወለቀ አይደለም። እንዴት ነው የማይወልቀው? አይወልቅም። ለቀቂ እስከስር። ኧረ ፍቅር እየተራቀቀ አይደለም። ወደ ተጋለ መግባት እየታገለን ነው። ያው ወደዚህ ሲመጣ ከእጄ ተላጥጣምቆ አይ ወደዚህ ሲመጣ ያዘው። ያዝ። አፍነው አፍን በደንብ ልቀቂ። ይዘው አይደለም እሷ እምቢ እያላት ወይኔ በፈጣሪ ስም እንደሱ አይደለም። እምቢ እያለን ነው። አንተ ሞክረው። እንክተተው፣ እንደምንም ገፍተን እንክተተው። በጉልበትም ቢሆን አምጣው እንጂ ወደዚህ ያዥ ፍቅር ወደዛ ያዥ። እጄ ተጣብቋል። እሺ ገባኝ። ግን ወደዛ ኧረ ወይኔ ያዥ ወደዛ። ቆይ አውጣው ላታምልጭኝ አታሯሩጭኝ አለ። የለም ምን ነው ማምጣ ነው? አልፈለገም ነበር። ያው በያችሁ ነበር። አልፈለገም ነበር። ድንጋዩን አስቀድዳችሁ ታውቃለህ እኮ የሚከብድ እኮ ትልቅ ድንጋይ ነው። ማምጣ ነው? ወይኔ ፈጣሪ በስመ አብ። ጉዴ ሌላ ችግር ከተና አለ። አዎ ራሴ እያስቀመጥኩት እምቢ ብሎኝ ደግሞ ራሱ እጄ ከተናው ነበር። ድንጋይ ነው መንፈሱና ይሁን ተቆጣ። አንተ ሰውዬ ስማ እዛው ተመልሶ አይሆንም። ቤት ጋር ሄዶ ቤት በኩል ይሄዳል። ቤት መሄጃ እኮ የለውም። ምን ነው ማመን አልችልም። እግዚአብሔር እዚህ ነው ያስቀመጠች ያለች የነበረው ያስቀመጠ። ወይኔ ማነው እንደዚህ ያመጣው? እንዴት መጣ? እግር የለው ድንጋይ። አሁን ውሃ አስከተነው። አይናገር ያወራ አሁን በአሁን የለም። እዛ የለም የለም ይላል። እያየሁ አይደል? እንደዚህ ጋር የምታየው ምንድን ነው? አይናችን ከሆነ ብዬ እኮ ነው። እንዴት ተመለሰ? በምን አውቃለሁ እኔ። ና ደግመን እንክተተው። ይሄን አላምንም። ባንዴማ አላምንም። ኧረ እያስቸገረን ሊሆን ይችላል እኮ። ተው፣ ሊቆጣ ይችላል። ኧረ ዝም በል ሊቆጣ ይችላል። አሁንም አንተ ሰውዬ አሁን በቀላሉ ገባለት። አሁን ፈቅዷል ማለት ነው። በቀላሉ ገባለት ማለት ፈቅዷል። አይናችሁን አትንቀሉ። እዩት፣ ዝም ብላችሁ ቁጭ በይና እስኪ የት እንደምጠፋ እናየዋለን። እኔ ዳኒ ፍቅር ራሴ ሊፈነዳ ነው። እኔ ይሄን ነገር በቃ ይቅርብኝ። ልጆቹ የራሳቸው ጉዳይ በቃ። ውሃ እየተንቀሳቀስ እኮ እኔ እየፈራሁ ነው በጣም። ወይኔ አሁንም እዛው ነው የተመለሰው። እኔ ምን አውቃለሁ? ድጋሚ ቼክ እናድርገው። እኔ ውስጥ ሊሆን አይችልም። ለሶስተኛ ጊዜ እየፈራሁ ነው የምከፍተው። እስኪ በስመ አብ ወወልድ ወመንፈስ ቅዱስ ነው ምናክ ከመቼ ወይኔ ወይኔ ምን ይባላል? እሺ ፍቅር ምንድን ነው? እኔ ውስጥ እየተጋባሁ ነው። ምን ልትሆን? እስኪ ደግሞ እኔ ነኝ ሁለት ጊዜ የከተትኩት። እስኪ አንተ ክተተው ደግሞ ከድንጋይ ጋር ልትደባደብ አሉ ነው የምር ክተት። አሁን
ይዘነው ነው ቁጭ የምንለው ከተነው እዛው የምር አንድ ሰው እንትን እንዳይል ያዝ ሁላችሁም እጃችሁ ነው ያዥ እስቲ መሄድ አለመሄዱ እኔ ውስጥ ወይ የት እሺ ምን ይባላል የት ሄደ አይናችን ማማን ነው መዛው ነው ወይ አሬ ነገር ምንድነው በቃ አልፈለገም መንፈሱ አልፈለገም እንፋታው በቃ አልፋታም እኔ አሁን ደግሞ አንቺ በሴት እጅ አልሞከር ነው ተነሽ አንቺ ከበቾ አሁን አንቺ ነሽ ይዘሽ እንትን የምትይው አንቺ ከበቾ አትመቅበቂ በቃ አሁን አይደል ወጣ የሆነ ነገር አለ እዛው ነው ተጫወተብን እኮ ይሄ ነገር አንተ አለች እንደዚህ ልጅ ውስጥ አንተ እሷ ናት ይሄን እንደዚህ እያደረገች ነው ያለችው ወይስ ራሱን ደግሞ ገልብጦታል እኛ እንዳስቀመጥነው አልተቀመጠም ሲጀምር ምንድነው እየሆነ ያለው በቃ አንነካካው እኔ የምሬን ነው እየነገርኳቸው ያለው አንነካካው ሌላ ችግር ውስጥ እንዳጋባ ሌላ ችግር እንዳይመጣብን ስትመጣም ደግሞ እንዳታተው ቀጣ እዛው እናስቀምጥ ያለና አማራጭ ይሄ ብቻ አሁን ስንት እያነሳው አይደል እንዴ አራውን እያነሳው ነበር ቀላል ነበር ቅድም ለኔ እንደሆነብኝ ወይኔ ጉድ ናኒ እንደሆነብኝ በደንብ ያዛ ፍቅር ምንድነው አንሳው እንጂ ምን ሆነ ምንም አይነሳም እምቢ አለኝ ጭራሽ አይነሳም ጤነኛ ተረላችሁ እንጂ ምንድነው ላንቺ ምንነሳ አውቀሽ ነው ምንድነው ማውቀው ለሴት ነው የሚነሳው ማለት ነው ቀደም እንኳን ይሄ ነበር አነሳስ የምትችሉ እናንተ አነሳስ የምትችሉ ሲጀመር ሴት ሲሆን ነው የተነሳው አሽቃባጭ ባለጌ ይሄ ነበር ሴት ሲሆን ነው የተነሳው ደግሞ ድንጋይ ደግሞ ወንድ ነው ብላችሁ ልታስቡ ነው በቃ ይቀመጥ እንጂ እንታገር እንጂ ሌላ ችግር ነው የሚፈጠረው